ሰላም ውድ የቻናላችን ቤተሰቦች፣ ዛሬ የልብ ትርታ አሳዛኝ የፍቅር ታሪክ ክፍል 7 ወደ እናንተ ይዘንላችሁ ቀርበናል። እናንተ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወሉን በመጫን ቤተሰብ ትሆኑ የላቀ ግብዣችን ወደ እናንተ አደረስን። ክፍል 7 እንዲቀጥላል። አሳዛኝ የፍቅር ታሪክ የልብ ትርታ። መልካም ቆይታ ብለናል። ብርሃን መቅደስ እንኳን አንቺ ጌዲዮን ቢያስጠናት አይገባትም ስትል መቅደስ አእምሯ ላይ አንድ ሀሳብ መጣላት። ብርሃንና ወይንሸት ሲጣሉ መልስ አልሰጠቻቸውም። እስካሁን ከጌዲዮን ጋር አብረው ለመሆን ብዙ ተጨንቃለች። ከዚያም በውስጧ አዎ አስጠናኝ ብለው መቼም ጨክኖ እምቢ አይለኝም አዎ እለዋለሁ እያለች ሳታስበው ፊቷ በፈገግታ ተሞላ። ለምን ብለው የጠየቃት የለም። ምክንያቱም በሁለቱ ጸብ እየተገረመች መስሏቸው ነበረ። በንጋታው ልጠይቀው ከክፍል ሲወጣ መንገድ ላይ ጠበቀችው። ከዚያም ሁሉ ተማሪ ሲያልቅ መጨረሻ ላይ አቀርቅሮ ወጣ። መቅደስ ምን እንደምትለው እየተለማመደች ነበረ። እሱን ስታይ ሁሉም ነገር ጠፋባት። እንደደረሰ አያትና ሰላም ሲላት ለሰላምታ ተጠጋት። እሷ ግን ደንግጣ ስለነበር እንደ በፊቱ ተያይዘው እጇ እየተንቀጠቀጠ ለሰላምታ መዘርጋት አቃታት። ጌዲዮን ምን ሆነች ነው አላት። እሷም በመጠየቅና ባለመጠየቅ መሃል ሆና አይ ምንም ስትለው የሆንሽው ነገርም አለ ለምን አትነግሪኝም አላት። እሷም ጎበዝ ተማሪ አይደለም አለችው። እሱም ማለት አላት። ማለትማ ያው የፈተና ዝግጅት ስለከበደኝ እንድታስጠናኝ ነው አለችው። ቁና እየተነፈሰች ጌዲዮንም እንዲህ እንደኔ አንቺ ቀለሜ አይደለሽ እንዴ አላት። መቅደስም ካልተመቼ ችግር የለውም ስትለው አረ እንደዚያ ለማለት አይደለም እኮ ማለት አስጠናኝ ብሎ ሰው ጠይቆን ስለማያውቅ ገርመሽ ነው እንጂ ማስጠናት አለመፈለግ አይደለም። ደስ ካለሽ ከትምህርት ሰዓት ውጪ ማጥናት ትፈልጊያለሽ ሁሌም ጥሪ ይመቸኛል። ጥያቄን በፍጥነት ስለተቀበልሽ መቅደስ አላት። ይህኔ የዮናስ ካፌ ቁጭ ብለው እያያቸው ነበር። በሚያየው ነገር ተበሳጭቶ የውርርድ የመጨረሻ ወር ላይ ነው ያለነው። ይበልጥ ያሳሰበው የውርርድ ብር ማጣቱ ሳይሆን በማንነቱ ተሸንፎ የማያውቀው ዮናስ በአንድ ሴት ክብሩን ሲነሳ መሸነፉ ግቢ ሲወራ ገና ካሁኑ ታይቶት ነው። ከዚያም የፍቅር ጥያቄ ላይ ያቀርብላት ወሰነ። ጌዲዮን መቅደስን ይዘዋት ላይብረሪ ገቡ። መጽሐፍ ይዘው ወጡ። ከዚያም ቀጥታ ወደ ጫካ ሄዱ። እዚያም አጥንተው ለነገሩ ምን አጥንተው እሱ ለፈለፈ እንጂ መቅደስ አንድም አልሰማችሁም ነበር። ከዚያም እንደጨረሱ እኔ ሲላት አይ ለምን ትንሽ አንጫወትም ቦታው ደስ ይላል አለችው። ደስ ካለሽ ይሻልና ጌዲዮን ከማንም ጋር አፍ ለአፍ ገጥሞ አውርቶ ስለማያውቅ በመካከላቸው ዝምታ ሰፈነ። ከዚያም መቅደስ እኔ የምልህ እስኪ ታሪክን አጫውተኝ ብላ ጠየቀችው። እሱም መጀመሪያ ያንቺን ንገሪኝ እና እነግርሻለሁ አላት። ትንሽ አንገራግራ ቀጠለች። እንዲህ በማለት የራሷን ታሪክ አጫወተችው። ተወልጄ ያደግኩት አዲስ አበባ ለጋር የሚባል ሰፈር ነው። የልጅነት ጊዜ እንደ ማንኛውም ሕፃን ደስ የሚል ነበር። 2 ወንድሞች እና እህቶች አሉ። የቤታችን የመጨረሻ ልጅ እኔ ነኝ። ሁሉም ታላቄ ናቸው። አባቴ የአዲስ አበባ ዩኒቨርሲቲ መምህርና እናቴ ደግሞ ከፍተኛ የመንግስት ቢሮ ነው የሚሰራው። ሁለቱ የተዋወቁት አባዬ መምህር እማዬ ተማሪ ሆና ነበር። አሁን ላይ ጥሩ ስኬታማ ቤተሰብ ነው አለኝ። ሁሉም ወንድሞቼ እህቶቼ የማዕረግ ተመራቂ ናቸው። እኔም ጠንካራ እንዲሆን ዘውትር ያበረታቱኛል። እንዲሁም የውጭ እድል መጥቶልኝ አልፈልግም ብዬ ነው ዛሬ ላይ በጅማ ዩኒቨርሲቲ የዶክትሬት ትምህርቴን የምማረው። ምክንያቱም ሳይማር ያስተማረኝ ህብረተሰብ እኔም ወግ ደርሶኝ ማገልገል እፈልጋለሁ። ይህንን ሳደግ ከቤት አንድም ተቃውሞ አልገጠመኝም። በቃ ይኸው አሁን እየተማርኩ ነው እልሃለሁ አለችው። ጌዲዮንም ዋው የሚያስቀና ቤተሰብ ውስጥ ነው የበቀልሽው አላት። መቅደስም አመሰግናለሁ ስትለው አረ ምንም አይደለም ደግሞ ተምረሽ አንቺም ጥሩ ቦታ እንደምትደርሺ አልጠራጠርም አላት። ከዛ የሱ እንዲነግራት ስጠይቀው ነገ ዲያሪውን አገላብጦ መጥቶ እንደሚነግራት ቃል ገብቶላት ተነስተው ወደ ግቢ ተመለሱ። ልክ እንደተለያዩ ዮናስ አስቀድሞ እሷን ሰላም ካለችው በኋላ በጣም
ለጥብቅ ጉዳይ እፈልግሻለሁ አላት። እሷም ምን እንደሆነ ስጠይቀው ማታ እራት እየበላን እነግርሻለሁ ብሎ ትልቅ ሆቴል ከምሽቱ 2 ሰዓት እንድትመጣ ጋበዛት። በፍጹም እንዳትቀሪ አስጠነቀቃት። እሷም የማትረሳው ውለታ ስላለባት አስገድዳ ውስጧ ቅር ቢለው ፈቃደኝነቷን ነገረችው። መቅደስ የመሄጃዋ ሰዓት ደረሰ። ወይንሸት እንዴ መቅዴ አትቀባቢም እንዴ? ዮናስ ጋር እኮ ነው የምትሄጂው? ያው ራታ አለቻት። ባክሽ ብዙም ደስተኛ አይደለሁም፣ እንደውም እሱ ሆኖብኝ ነው እንጂ አልሄድም ነበር አለቻት። ወይንሸትም ቢሆን እንዴ አንዴ ተስማምተሽ እንዴ ዝንጥ ብለሽ ነው እንጂ መሄድ ያለብሽ፣ ስለዚህ አሁን ይህንን ልበሺ፣ ይህንን ተቀበይ አለቻት። ያለ ውድ በግድ ውበቷ ጎልቶ እንዲታይ አደረገቻት። በዚያም ተሰናብታ ስትሄድ ወይንሸት ወዲያውኑ ተከትላት ወጣ። ጌዲዮን በሌላ ተማሪ አስጠርታ ደብዳቤ ሰጠችው። እሱም ከፍቶ ሲያነበው ስማ አንተ በሽተኛ ነግሬ ነበር፣ መቅደስ የኔ ናት፣ ለማንኛውም እንድታምነኝ ስል ዛሬ ምሽት የፍቅር ጥያቄ ያቀርብላታለሁ፣ ከቻልክ መታደም ትችላለህ ዮናስ ይላል። እሱም ወረኛ ብሎ ደብዳቤው ቀዳደደው። ወደ ዶርም ሊመለስ ሲል መቅደስ በዚያ በጨለማ ንግስት መስላ ከግቢ ስትወጣ ከሩቅ አያት። ጌዲዮንም ማመን አቅቶት ባይፈልግም ፍቅር ነውና ተከትሎ መጨረሻውን ላይ ከኋላ ተከትላት። መቅደስ ባላት ሰዓት ሆቴል ገባች። በአይኗ ብዙ ወንበሮች ላይ ፈለገችው፣ የለም። ከዚያ አንድ ወንበር ይዛ ተቀመጠች። አስተናጋጇ ፊት ለፊት መታ ምን ልታዘዝ አለቻት። እሷም ሰው ጠብቃለሁ የሚል መልስ ሰጠቻት። ከቆይታ በኋላ ሌላ አስተናጋጅ መጣችና መቅደስ አለቻት። እሷም አዎ እኔ ነኝ፣ ኦኬ ተከተኝ አለቻት። መቅደስም ግራ በመጋባት ወዴት ስትላት ዮናስ የተባለ ደንበኛችን ነው ይዘሻት ነይ ያለኝ አለቻት። እሺ ብላ ተከትላት ሁለተኛ ፎቅ ስለደረሱ አይንሽን ላስርሽ ነው አለቻት። መቅደስም ይበልጥ ግራ በመጋባት እኮ ለምን ስትል አድርጌ የተባልኩትን ነው ብላ አይኖቿን አስራ ግን ግለጪ ሳትባይ ምንም እንዳታይ አደራ ብላ የፎቁን በረንዳ ላይ አድርሳ ተመለሰች። ዮናስም ከጥቂት ደቂቃዎች በኋላ ግለጪ አላት። መቅደስም የታሰረችውን ጨርቅ ከዓይኖቿ ላይ ስታነሳ የምታየው ነገር ህልም መሰላት። አበባ ተጎዝጉዞ ምሽቱ በጨለማ ደምቆ አለ የተባለ መጠጥ ቀርቦ ዮናስ አንዲት ጽጌረዳ ይዞ ፊቷ ተንበርክኳል። በዛ ሰዓት ጌዲዮን ዝብርቅርቅ ባለ ስሜት ውስጥ ሆኖ ያያቸው ነበረ። መቅደስ ግራ ገባት። ለአንድም ቀን እንደዚህ በዚህ መልኩ አስቦ አታውቅም። ዮናስ ምን እየሆንክ ነው አለችው። እሱም ክሽን አድርጎ በሚያምር አስመሳይ ግን አፋጭ በሆነ አንደበቱ መቅዲ ካየሁሽ ቀን ጀምሮ አፈቅርሻለሁ፣ የልቤ እመቤት አድርጌ ሾሜሻለሁ። መቅዲ አንቺ ከማንም በላይ ለኔ ልዩ ነሽ። እስከ ሕይወቴ ፍጻሜ አንቺ ብቻ ልሁን፣ ፍቀጅልኝ፣ የፍቅርሽ ባሪያ ልሁን እያለ ዜማ ቢጨመርለት አንድ ክሊፕ የሚሰራ ዜማ አፈሰሰላት። ከዚያም መቅደስ ምን እንደምትል እንኳን ግራ ገብቷት ይኸውልህ ዮናስ እኔ ይህንን ላደርግ አልችልም ብላ ከተንበረከከበት እጁን ይዛ አስነሳችው። ዮናስ ደግሞ ፈላ። ደግሞ ለምን አላት። ይኸውልህ የኔ የምለው የማፈቅረው ሰው አለኝ፣ አንተ ወንድሜ እንጂ ፍቅረኛ ላደርግ አልችልም። ዮኒ የእውነት በጣም አዝናለሁ። እኔ ያንተ ልሆን አልችልም። በቃ ውለታ በዚህ መልኩ ልከፍል እንደማልችል ነግሬሃለሁ። በጣም አስተዛዝና ተመልሳ ሄደች። ልክ እሷ እንደተመለሰች ጌዲዮን ፊት ለፊት ሄዶ ስማ መቅደስ እንኳን በእውን የግል አታረጋትም። የእውነቱን ግን በራሴ አፈርኩኝ። አንተን አምኜ እዚህ ድረስ መልፋት አልነበረብኝም። ይህንን ትርኪ ምርኪ በለመድከው ላይ አድርግ፣ ግን ለዚህ ሁሉ ወጪ ስንት ብር ፈጀብህ እያለ ዮናስን ንዴቱን በእጥፍ ጨመረበት። ሄዶ የዮናስን መጠጥ እየገለበጠ በፍቅር እምቢ ካለችው የበለጠ ልቡን አሳበጠም። ከዚያም በነጋታው ጌዲዮን መቅደስ ተያይዘው ለጥናት ወደ ጫካ ሄዱ። አጥንተው እንደጨረሱ
ታሪኩ እንዲነግራት አስገደደችው። እሱም እኔ ምንም ሌላ ታሪክ የለኝም፣ ታሪክ አንድ ነው። ብዙ እናቴ ተወልጄ ያደግኩት ደቡብ ወሎ ወረኢሉ ጀማ የሚባል ገጠራማ ሰፈር ነው። አባቴ አላውቀውም፣ በልጅነቴ ነው የሞተው። ከኔ በፊት እናቴ 3 ልጆች ሞተውባታል። እኔንም ተስላ ነው ያደግኩት። ግን ባድግም የ4 ዓመት ልጅ እያለሁ በየቦታው ይጥለኝ ነበረ። እማ በሐዘን ላይ ሐዘን ጨመረባት። አስበሽዋል? 3 ልጆቿን ባሏን ያጣች ሴት መከራ፣ በዚያ ላይ እኔም በሽተኛ መሆን። በቃ ኃላፊ አግዳሚው አላስቀምጥ አላት። የአባቴ ዘመዶች ለነገሩ እሷን ስላለች ነው እንጂ እንኳን የአባቴ የራሴም ዘመዶች አላውቃቸውም። ምክንያቱም የእሷ ቤተሰቦች እንድታገባ ስለሚሏት አሻፈረኝ፣ ካገባች ልጄን ይገሉብኛል ስላለች እስከዛሬ ድረስ ማንም የሚፈልጋት የሚጠይቃት የለም። አየሽ እናቴ ለኔ ስትል ስንት ነገር እንዳጣች። አባ ሲሞቅ ቆንጆ ወጣት ነበረች። ብታገባ ኖሮ እንደ ወንድ ሞፈርና ቀንበር አንዴ ከጓሮ አንዴ ከጉድጓድ ባልተከባለለች ነበር። ግን ለኔ ስትል ሁሉን ነገር መልክ አጣች። መከራው ትንሽ ነው። ብዙ ነገሮች አየች። እኔና እናቴ ለማስደሰት ቀንበር ይዤ ስከተላት አልነበረም። ጓሮ ሄጄ ስቆፍር እንጨት ስሰብር አይደለም። እውነቴን ነው። የእናቴ ደስታ ደብተር እስኪና እስክሪብቶ አንግቤ ለትምህርት ስወጣ ነው። ብዙ ጊዜ ትምህርት አልማርም እላታለሁ። እሷ ግን ምክንያቱን ስለማታውቅ ሰምታ እንዳልሰማ አይታ እንዳላየ ሆና ሁን ትለኛለች። እዚህ ለመድረሴ የእናቴ ትልቁ ምክር ይህ ነው። የልጆች ጨዋታ እየተጫወትኩኝ ሳይሆን እያየው እየዘመርኩኝ ሳይሆን እየሰማውን ያደግኩት። ማንም ደጅ ከኔ ላይ መጫወት ቢፈልግ እንኳን አይቻልም። ምክንያቱም የትኛውም እናትና አባቴ አይፈቅዱላቸው ነበር። መቅዲ እኔ እኮ ከሰው ጋር ስሆን አይደለም የሚያመኝ ግን ማንም አይረዳኝም ብሎ ለብዙ ጊዜ ያመቀው ቁስል ስለሆነ ዛሬ ግን ፈነዳ፣ አመመው። ሳይጨርስም ባው ቀደመው። አስተዳደጉ በመላ አይኑ ላይ ተስሎ ስቅስቅ ብሎ አለቀሰም። መቅደስም አንዲቷ በልቷት አብረው አለቀሰች። እንግዲህ ውድ የቻናላችን ቤተሰቦች ክፍል 7 ይህንን ይመስል ነበረ። በክፍል 8 እስከምንገናኝ ይቀጥላል። የልብ ትርታ አሳዛኝ የፍቅር ታሪክ እንደዚህ ክፍል 7 ተጠናቀቀ። በክፍል 8 እስከምንገናኝ ባላችሁበት ቸርቸር ይግጠማችሁ በማለት ክፍል 7 እንደዚህ ቃኘንላችሁ። በክፍል 8 ምን ይፈጠር ይሆን? አብራችሁን ተጓዙ እንላለን። የልብ ትርታ አሳዛኝ የፍቅር ታሪክ ክፍል 8ን ይዘላችሁ እንቀርባለን። ለዛሬ ግን ተሰናበትናችሁ። ባባይ ቻው።